ክብር ለኢየሱስ ይሁን። አሜን ነው። እግዚአብሔር ይናገራል የምትሉ እግዚአብሔር ይናገራል የምትሉ አይደለም፣ እግዚአብሔር ይናገራል የምትሉ እጆቻችሁን አሳዩኝ። ብዙዎቻችሁ አላነሳችሁ። ስለዚህ እግዚአብሔር ዛሬ ለእናንተ አይናገርም ማለት ነው። እጆቻችሁን አንሱዋ። እግዚአብሔር ይናገራል የምትሉ እጆቻችሁን አንሱ። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መልእክት ይዤ መጥቻለሁ። ያን መልእክት እንሰማለን። ሃሌሉያ! መውጣት ይሆንልናል፣ ክብር ይሆንልናል። አረ ኢየሱስ ጌታ ነው። ድምጻችሁ አይሰማ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። 2017 ብዙ ረድቶናል። እግዚአብሔር አግዞናል፣ አሻግሮናል፣ ክንውን ሰጥቶናል፣ ስኬት ሰጥቶናል፣ ጤና ሰጥቶናል። ኢየሱስ ጌታ ነው። ለ2018 ደግሞ እግዚአብሔርን እናምነዋል። ክብር ለኢየሱስ ይሁን። ዛሬ መልእክት አለኝ የሚል ሰው ይኸው እግዚአብሔር ይህን ሁሉ ሰው በከንቱ የሚሰበስብ ይመስላችኋል? በቃ ይሄን ሊያወራችሁ ነው እግዚአብሔር። እሺ ዘፍጥረት ምዕራፍ 22 ላይ ዘፍጥረት ምዕራፍ 22 እሺ ዘፍጥረት ምዕራፍ 22 ቁጥር 7 ላይ ያለውን ሁላችንም እናወጣለን። ዘፍጥረት ምዕራፍ 22 ይኸውላችሁ አሁን እግዚአብሔር የላከልን ቃል ዓመታችንን የምናልፍበት ቃል። ኢየሱስ ጌታ። እሺ ቁጥር 7 አነበዋለሁ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እንሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ኧረ አንድ ሰው አሜን ይበል። ኧረ የእግዚአብሔር ቃል የመጣለት ሰው እልልታና ጭብጨባ ያመጣል። ሃሌሉያ! እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። አንድ ሰው አሜን ይበል። እስኪ እግዚአብሔር ያዘጋጃል በሉ እስኪ። 2018 እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። አጠገብሽ እያትና እግዚአብሔር ያዘጋጃል በል። ምን እንደምትፈልጊ ያላውቅም፣ ግን እግዚአብሔር ያዘጋጃል በል። አትጨነቂ፣ አባትሽ ያዘጋጃል በል። አትፍሪ፣ እግዚአብሔር ያዘጋጃል በል። አትደንግጥ፣ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ሰማያት እየሰሙ ምድር እየሰማች አጋንንቶች እየሰሙ እናገራለሁ። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር መንገድን ያዘጋጃል። እግዚአብሔር እንጀራን ያዘጋጃል። እግዚአብሔር ሥራን ያዘጋጃል። ኧረ አንድ ሰው እግዚአብሔር ያዘጋጃል ይበል። ይኸውላችሁ ይስሐቅ አባቱን ጠየቀው። አባቴ ያለው ይሄው እንጨቱ፣ ይሄው እሳቱ፣ የመሥዋዕቱ በግ የት አለ አለ። ጠየቀው አባቱን። አብርሃም ደግሞ እንደዚህ አለ። የእምነት ጀግና አብርሃም የመሥዋዕቱን በግ አለ እግዚአብሔር ራሱ። እስኪ ራሱ በሉ እስኪ 2018 እግዚአብሔር ራሱ ያዘጋጃል። እግዚአብሔር ራሱ ያዘጋጅልኛል። እግዚአብሔር ያዘጋጃል። ሃሌሉያ! አረ ኢየሱስ ጌታ ነው። እልልታና ጭብጨባ አምጡ ለጌታ። ሃሌሉያ! እግዚአብሔር ምን ያደርጋል? እግዚአብሔር ምን ያደርጋል? 2018 እግዚአብሔር እያዘጋጃላችሁ ታልፋላችሁ። አልገባችሁም? አንዳንዶቻችሁ አሁን ከዚህ ስትወጡ እግዚአብሔር የሚያዘጋጅላችሁ ነገር አለ። እግዚአብሔር የሚከፍትላችሁ ነገር አለ። እግዚአብሔር የሚሰጣችሁ ነገር አለ። ለምን መሰለሽ? እግዚአብሔር ያዘጋጃል። እስኪ ጃሆቫ ጃራ በሉ እስኪ።
ጀሆቫ ጃራ በሉ እስኪ። ይኸውላችሁ ይሄ ልሳን አይደለም፣ እግዚአብሔር ያዘጋጃል ማለት ነው። ኢየሱስ ጌታ ነው። እግዚአብሔር ያዘጋጃል። አሁን ቁጭ እንላለን። በቃ ይኸውላችሁ ቋንቋችን ይሄ ነው የሚሆነው። ስንወጣ ከዚህ የሚጠይቀን አለ። ሁኔታ ይጠይቅሻል፣ ሰው ይጠይቅሻል፣ አጋንንት ይጠይቅሻል፣ የኔ የምትያቸው ይጠይቁሻል። ያንቺ መልስ ግን ምንድን ነው? ኧረ አይሰማም። ምን ይላል እግዚአብሔር? ምን ይላል እግዚአብሔር? ያዘጋጃል። ይኸውላችሁ ይሄ የእግዚአብሔር ማንነት ነው። እንዳልኳችሁ ነው። ልሰብክ አይደለም የቆምኩት፣ ዛሬ አምልኮ ነው። ግን እግዚአብሔር ያዘጋጃል። የሰው ልጅ ብዙ የሚያስፈልገው ነገር አለ። ምግብ ያስፈልገዋል፣ ማረፊያ ስፍራ ያስፈልገዋል፣ ብዙ የሚያስፈልገው ነገር አለ። የእግዚአብሔር ባህሪ ደግሞ ማዘጋጀት ነው። አረ ኢየሱስ ጌታ ነው። እግዚአብሔር ምን ይላል ወገኖች? መልእክቱ ይሄ እግዚአብሔር ምን ይላል? በቃ እግዚአብሔር ምን ይላል? ዛሬ ቋንቋችን አንድ ሆኖ እንወጣለን። ለጠላቶችሽ መልእክት ይዘሽ ትሄጃለሽ። ለሁኔታ መልእክት ይዘህ ትሄዳለህ። ምን የሚል መልእክት? እግዚአብሔር ያዘጋጃል። አሁን ስትሄጂ ኢጃዛ ቤት ስትሄጂ የታለሽ ስራ ምናምን ትልሻለች። ያንቺ መልስ ምንድን ነው? ቤተሰቦችሽ ይደውሉና እስካሁን ስራ አላገኘሽም ሲሉሽ ያንቺ መልስ ምንድን ነው? እግዚአብሔር ምን ይላል? እስካሁን አላገባሽም ወይ ስትባይስ ምን ነው ይሄንን ጸጣላችሁ? እግዚአብሔር ያዘጋጃል ወይስ? ላንቺ የሚያዘጋጀው እግዚአብሔር ነው። ኢየሱስ ጌታ ነው። ይኸውላችሁ እግዚአብሔር አብርሃምን ምን ያህል እንደሚወደው ምን ያህል እንደሚያውቀው ላይ ፈተነው ይላል። ምን አለው? አብርሃም ይስሐቅ ማለት ለአብርሃም 20 ምናምን ዓመት አመጦ የወለደው ልጅ ዝም ብሎ ልጅ አይደለም። በጩኸት የተገኘ ልጅ፣ በለቅሶ የተገኘ ልጅ፣ በእርጅና የመጣ ልጅ ነው። በጣም ስስት ነው፣ ደግሞ በጣም ይወደዋል ይላል። ሌላ ደግሞ አንድያ ልጅ ነው ይላል። አይገርም? እግዚአብሔር የጠየቀው የሚወደው ነው፣ የሚሳሳለትን ከሱ ሌላ ምትክ የሌለውን እግዚአብሔር ጠየቀው። አብርሃም ደግሞ ቢሞት እንኳን አስነስቶ ሕይወት እንደሚሰጠው ስለሚያምን ይስሐቅን ሊሰዋ የሚገርመው ነገር ማታን የተናገረው ምናምን አይልም፣ ግን አብርሃም በማለዳ ተነስቶ ይላል። አይገርማችሁ? በማለዳ ቸኩሎ አንድያ ልጅን በጣም የሚወደውን መሰዋት ለማድረግ ለእግዚአብሔር ለመስጠት ለእግዚአብሔር ለማረድ አይገርማችሁ? የመታዘዙ ጥግ በማለዳ ተነስቶ ይላል ይስሐቅን ይዞ ወደ ተራራ ወጣ ይላል። የሚገርመው ተራራ ላይ ወጣ። ይስሐቅ ስለ መስዋዕት ያውቃል፣ ስለ መሰዊያም ያውቃል። እንደዚህ ብሎ አባቱን ጠየቀ። ዛሬ ብዙዎቻችንን የሚጠይቀን ጥያቄ ነው። ይስሐቅ አባቱን የጠየቀው ምንድን ያለው? የመስዋዕቱ በጌታ አለ አባቴ። ዛሬም እኮ እንጠየቃለን እኮ ዘመዶቻችን ይጠይቁናል፣ ነፍሳችን ትጠይቀናለች፣ ጓደኛ ይጠይቀናል። የታለ ያገባሽ? የታለ ስራ? የታለ እንደዚህ? ይስሐቅ አባቱን ጠየቀ። የታለ የመስዋዕቱ በግ? አብርሃም እንደዚህ አለ፣ የመስዋዕቱን በግ እግዚአብሔር ምን ይላል? ያዘጋጃል። እግዚአብሔር ምን ይላል? ያዘጋጃል። ይስሐቅ ይሄው መስዋዕቱ፣ ይሄው እሳቱ፣ ይሄው እንጨቱ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል።
የሚገርመው ነገር ይስሐቅ ገና በማለዳ ይሄን ድምፅ ሰማ። አብርሃም ነብይ ነው። እግዚአብሔር ያዘጋጃል የሚለውን ድምፅ በነብዩ በአብርሃም ሰማ። ይስሐቅ ይሄን ቃል ወሰደ። ምን የሚለው? እግዚአብሔር ያዘጋጃል። እንደዛ ብሎት ሄዶ መሰዊያው ላይ ተኛ። ለምን የተኛ ይመስላችኋል? የአባቱ እምነት ገብቶበታል። እምነቱን ተካፍሏል። መሰዊያው ላይ ተኛ። እግዚአብሔር ያዘጋጃል እያለው አብርሃም ይሄን ሲናገር አምኖ ነው የተናገረው። ይስሐቅም የተኛው አምኖ ነው የተኛው። እግዚአብሔር ያዘጋጃል ብሎ የሚገርመው ነገር የይስሐቅን ሕይወት ስትመለከቱ ከዚች ምሽት ጀምሮ ከዚህ ማለዳ ጀምሮ ይሄንን ቃል ከሰማበት ጊዜ ጀምሮ ይስሐቅ የኖረው እግዚአብሔር ያዘጋጃል እያለ ነው። ይስሐቅ ኮሽታ የለበትም። የሰላም ሰው ነው። ለምን? እግዚአብሔር ያዘጋጃል እያለ ነው የሚኖረው። ለትዳር እንኳን በደረሰ ጊዜ አልተንቀሸቀሸም። እግዚአብሔር ያዘጋጃል እያለ ሜዳ ላይ ወጣ ይልና ሜዳ ላይ ወጥቶ አባቱ ኦልሬዲ ሎሌውን ልኮታል ሚስት እንዲያመጣለት። ይስሐቅ አይደለም የሄደው። ይስሐቅ አይደለም ይሄን ሁሉ ፕሮሰስ የሄደው። ይስሐቅ እግዚአብሔር ያዘጋጃል ብሎ በቃ ተቀምጧል። ሜዳ ላይ ወጥቶ ያሰላስላል ይላል። ምንድነው የሚያሰላስለው ካላችሁ በማለዳ እግዚአብሔር የተናገረው ምን የሚለው እግዚአብሔር ያዘጋጃል የሚለው ይሄን ቃል ያሰላስላል። እግዚአብሔር ያዘጋጃል። ሜዳ ላይ ወጥቶ እግዚአብሔር ያዘጋጃል እያለ የሚገርመው የእናቱን ሞት የምታስረሳ መጣችለት። ከእናቱ ሞት አረፈ ነው የሚለው፣ ተጽናና ነው የሚለው። ርብቃ እግዚአብሔር ያዘጋጃት ናት። ኢየሱስ ጌታ። ዛሬ ርብቃችሁን ትይዛላችሁ። አረ ወንዶች አሜን በሉ። ኢየሱስ ጌታ። ሴቶች ደግሞ ቦይዛችሁን ትይዛላችሁ። አረ አሜን በሉ። ቦይዝን አትፈልጉ? የሚያሳርፍ ባል እንዲሰጣችሁ በቃ ዲቦራ ያሺ። ኢየሱስ ጌታ። የሚገርመው ነገር ሜዳ ላይ ወጥቶ ያሰላስል ነበር። እስኪ ቦይዜ እንዲመጣ ፈልጋለሁ የሚል ሰው እጁን ያሳያል። ጌታ ይባርክሽ። ጌታ ቦይዝ ነው ያልኩት። አባ ቦይዝ ነው ያልኩት። እሺ ዲቦራን ልጸልይላችሁ። በጌታ በኢየሱስ ስም ተገናኙ። ኢየሱስ ጌታ። እና ሜዳ ላይ ወጥቶ ያሰላስል ነበር። ከዛ ሚስቱን አገኘ። የሚገርመው ነገር ይስሐቅ በአባቱ ዘመን እንደሆነው ድርቅ መጣ፣ ረሃብ መጣ። ላጥ ብሎ እንደ አብርሃም ወደ ግብፅ አልወረደም። እዛው ነው የተቀመጠው። ለምን ካላችሁ እግዚአብሔር ያዘጋጃል። ረሃብ መጣ ብሎ አይሮጥም። እግዚአብሔር ምን ይላል? አረ መልሱልኝ። እግዚአብሔር ያዘጋጃል። እዛው ምድር ላይ ተቀመጠ ይላል። እግዚአብሔር ያዘጋጃል ብሎ ድምፅ ሰምቷል። ገና በማለዳ ጠዋት ላይ ሰምቷል። እግዚአብሔር ያዘጋጃል ብሎ ተቀመጠ። በዛው ዓመት ይላል 100 እጥፍ አገኘ ይላል። በረሃ እኮ ነው። ድርቅ መጥቷል እኮ። እነንትና እየተራቡ እኮ ነው። እነንትና እኮ አልበቀለላቸውም እኮ። እሱ ግን እግዚአብሔር ያዘጋጃል ስላለ 100 እጥፍ አገኘ በዛው ዓመት ይላል። ክብር ለኢየሱስ ይሁን። እግዚአብሔር ምን ይላል? እስኪ እግዚአብሔር ያዘጋጃል በሉ። የሚገርማችሁ ነገር ጠላቶች ተነሱበት ይስሐቅ ላይ። ምንጩን ምን አሉበት ይላል? ደፈኑበት። አንተም አትጠጣም እኛም አንጠጣም። ከአባቱ ያገኘውን ምንጭ ደፈኑበት ይላል። ይስሐቅ ታዲያ ይጣላል እንዴ? አይጣላም። እልፍ አለ ይላል። ለምን? እግዚአብሔር ያዘጋጃል። ሲጣላ አታዩትም፣ ሲከራከር አታዩትም።
እልፍ ይላል። እግዚአብሔር ያዘጋጃል። እኔ አልጣላም፣ እኔ አልከራከርም። እግዚአብሔር ያዘጋጃል። የሚገርመው ነገር እዚህ ጋር ሲደፍኑበት እግዚአብሔር ያዘጋጃል ብሎ እልፍ ሲል ውሃው ይከተለው ነበር፣ አብሮት ይከተለው ነበር ውሃው። እግዚአብሔር ያዘጋጃል እያለ ሲያን ሰው እግዚአብሔር ያዘጋጃል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ያዘጋጃል። ምንድነው በሕይወታችሁ የምትፈልጉት? 2018 እግዚአብሔር ያዘጋጃል። ይኸውላችሁ ይሄንን ቃል ይዘን ነው 2018 የገባ ነው። እግዚአብሔር ያዘጋጃል እያለ ይኸውልሽ ይስሐቅ አባቱን እንደጠየቀው ከዚህ ሰዓትና ደቂቃ ጀምሮ ጠያቂ ይመጣል፣ ወደ እናንተ የሚጠይቅ ይመጣል። ያንቺ መልስ መሆን ያለበት ግን እግዚአብሔር ያዘጋጃል። በቃ እግዚአብሔር ያዘጋጃል። ጌታ ምስክሬ ነው፣ ታምራት ይሆናል። እግዚአብሔር በቃሉ ታማኝ ስለሆነ ድንቅ ነገር ይሆናል። በእግሮቻችን እንቆማለን።